እንግዲህ ዳት ደግሞ በእህቷ በእሷ ስበብና በፍቅረኛዋ ስበብ ከቤት ውጭ እኔ እወጣለሁኝ ወደ ውጭ እሄዳለሁኝ እያለች አለችው። አብረው ሆነው አንድ ላይ ተቀምጠው ስታያቸው አይኗ ከሱ ላይ አልነሳ ብሎ እህቷ ደግሞ ተነስታ ከመቀመጫዋ ትሄዳለች፣ ዳት ማለት ነው። ከዛ እኔ ሁለታችሁ አንተ እህቴን ስለምታፈቅራት እኔ አብሬያችሁ መቀመጥ አልፈልግም፣ እኔ እህቴን ስለምትወዳት መጠቅም አልፈልግም ብላ ትናገረዋለች ማለት ነው። ከዛም እሱም ደግሞ እንደዚህ እኮ አትበይ፣ ሲጀመር አንቺ በወሰንሹ ሳይሆን አባቴ ባለው ነገር ነው እንጂ አንቺ ሄዳለ ብትይ አይሆንም ይላታል። ዳት ደግሞ እንግዲህ ታውቃለህ ለእኔ ብዙ ነገር እኮ ከፍላልኛለች፣ ለእኔ መርዝ ሁላ ልታጠጣኝ በራሷ እጅ ሰርታው ስታበቃ እንደገና ያንን ራሷ እያስጣለች ነበረ፣ አንቺ እኮ ትልቅ እህቷ ስለሆንሽ ነው ምናምን ይላታል። በቃ በእኔና በአንተ ስበብ ነው አደለ ጥላ ሀገር የምትወጣው ብላ እሷም በጣም ትበሳጫለች። እሱም ደግሞ አይ እሷማ እንደዚህ ነው የምትለው፣ ግን እኮ ደግሞ ይሄ ትክክል አይደለም። እኔ እኮ ለእሷ ምንም ያደረግኩላት ነገር የለኝም፣ እሷ ግን ብዙ ነገር አድርጋልኛለች ትለዋለች። ምን ታደርግላታለች ሲጀመር ይላታል። እህትሽ አይደለች፣ ትልቅ እህትሽ ስለሆነች ላንቺ ብላ ያደረገችልሽ መስዋዕትነት ነው ይላታል። እንግዲህ አባቷ ከሌላም ሴት 2 ልጆች እንደወለደ ነው። ያችኛቷም ከአንተ ጋር አብሬ እዛው ቤት ውስጥ አብረን እንድንኖር ነው እንጂ የምፈልገው ለብቻ እንድንኖር አልፈልግም ይላታል። ቤቱን ተከራይችልሽ፣ ትንሽ ጎጆ ቤት ተከራይችልሽ እዛች ውስጥ ትኖሪያለሽ ስላት እኔ በፍጹም አልፈልግም፣ ለልጆቹም እኮ ለራሱ እህቶቹ ከወንድሞቹ ጋር አብረው እዛ አንድ ላይ ሆነው ሲያድጉ ለነሱ ለራሱ ጥሩ ነው ብላ ስትለው የማይሆን ነገር አታውሪ፣ በፍጹም አልሚ ትገልሻለች፣ ሲጀመር ህይወቴ ለመበጥበጥ ነው እንደ ምናምን ላታል። እኔ እኮ ተሳስቼ ነው እንጂ ከአንቺ ጋር አብሬሽ ያደርኩት የእውነት እኮ አይደለም ያደርኩት፣ አንድ ቀን የተሳሳትኩት አንድ ቀን ደግሞ በራስሽ ፈቃድ ነው እንጂ ብሎ ይላታል። ይሄንን የመጣብኝ ዳት እንደምንም ብላ ሁሉን ነገር ታዋጥተዋለች። ይሄንኛውን ልጅ ደግሞ እንዴት ነው የምትቀበላችሁ? ስለዚህ አርፈሽ ተቀመጭ ስላት አይሆንም፣ እኔ የምፈልገው እዛው መጥቼ አብረን ሁላችንም አንድ ቤት ውስጥ እንድንኖር ነው ትላለች። እንዴ 20 ዓመት ያክል እኮ አብረን እንኖራለን ትለዋለች። እንዴ 20 ዓመት ስኖር እኮ ታዲያ እንደዛ አይነት ነገር እኮ የለም ነበረ፣ አሁን ላይ እኮ ሁሉም የተለያየ ነገር ነው ይላታል። በጣም ትናደዳለች። እኔ በፍጹም አላድርገውም፣ ብቻ ይከብድሻል፣ ለሁሉም ነገር ስቃየት ይሆንብሻል፣ እባክሽን ብሎ ስለምናት አይሆንም ብላ እሷ ትናገረዋለች። በተናገረ ሰዓት ደግሞ እሷ የሆነች ልጅ ጠንቋይ ቤት ልትሄድ ብላ ታናግራለች። የሆነ ህንዶች ቤት አለ አይደለ? ታውቁታላችሁ አይደለ? እስኪ ወደዛ መሄድ እፈልጋለሁ፣ አናገናኙ፣ ስልክ ቁጥሩን አስመጡልኝ ምናምን ስትል የሆነች ልጅ ነበረች። እሷን ነይ ስጪ ብላ እጇን ገጥታ ሄዳ ትሰጣታለች። ወረቀቱን ትደውላለች። ያንን ልጅ ትደውልና ጠራዋለች። ሄቪ ደግሞ በጣም አሳዘነች ማለት ነው። የምር ሀቂቃን እናቷ ጋር ሄዳ በቃ ልክስክስ ብላ ስታናግራት እናቷ ወረቀት ይዛ እያጠናች ነበረና አልጋዋ ላይ ነበረች። አልጋዋ ላይ በነበረ ሰዓት ምንሽ ነው ሄቪዬ ምናምን ስትላት ምንም አልሆንኩም፣ እንደምንሽ ነው? ምን የደበረሽ ነገር አለ? የተቀየምሽበት ነገር አለ? እና ታዲያ ምንሽ ነው እንደዚህ ሆንሽ ምናምን ስትላት እኔ ምንም አልሆንኩም፣ ግን እና ታዲያ ምንሽ ነው? ብቻ በዛ በልጁ ጉዳይ እንዳይሆን ምናምን ስትላት እሱ ብቻ አይደለም ማለቻት። እና ምንሽ ነው? ታገር መውጣት ፈልጋለሁ። ምን? እንዴት ታገር ወጣለሁ ብለሽ ትኛለሽ? እንዴት ነው አንቺ ታገር ወጣለሁ ብለሽ ትኝ? እንዴ አባዬም እኮ ድሮውንም እኮ ውጭ እንደሚሰደኝ ነበረ። አሁን ግን እኔ ሄዳለሁ ብዬ ካልኩት ይሰደኛል ማለት ነው። እንዴ በፍጹም እንደዛ አይነት ነገር ልታደርጊ አይገባም ትላታለች። በቃ ሄዳለሁ ምናምን። እኔ አንድ ነገር ልንገርሽ፣ እኔ ለማን ብዬ ነው ለእናንተ ልጆች ብያል እንደምኖረው? እኔ እናንተ ናችሁ አላችሁ፣ ሌላ ሰው የለኝም። ማን አለኝ? አብሮኝ የሚኖር አብሮኝ ሁሉ ነገሮቼ ናችሁ እኮ ልጆቼ ናችሁ። ለማን ብዬ ትላታለች እናቷ። እንደ ቢሆን ምን መሄድ አለብኝ? እኔ አንድ ነገር ልንገርሽ፣ ታገር እወጣለሁ ብለሽ ካልሽ እረግምሻለሁኝ አለቻት። እንግዲህ የእናት እርግማን ደግሞ በጣም አስቸጋሪና ከባድ እንደሆነ ታውቃላችሁ። እና እንደዛ ስትላት እሷም ደግሞ ተነስታ ጥላት ትሄዳለች። እህቶቿ ደግሞ ውጭ ላይ ገመድ እየዘለሉ እየተጫወቱ ነበረ። ከዛ ሄቨን ደግሞ አገልገዋል እንትን ሶፋ ላይ ተኝታ ነበረ። በተኛችበት ይመጣሉ። አጠናችሁ? ፈተናችሁን ደርሷል? አጠናችሁ? አዎ እኔ አጥንቻለሁ ትለች። ያችኛቱ ደግሞ እኔ እንጃ እኔ አላውቅም አጥንቻለሁ ሆኔ ስትላት እንዴ አንድ ክላስ አይደለን የተሰጠሽውን የቤት ስራ እኔ ምን አውቅልሻለሁ ትላታለች። ታመጣና እጇን በገመድ ታስራታለች። በቃ ሂጂ ወደ ላይ ወደ ታች ወደ ላይ ወደ ታች ወደ ኋላ ስትላት ወደ ኋላ ሰረቻትና ወደዛ ተወረውራታለች። እንዴት ታደርጊኛለሽ ምናምን ከዛ ፍጂ ቶሎ በይ እያለቻት ነበር። አልፈታሽም ትላት ነበረ። ከዛ
አልፈታሽም ትላል ነበረ። ለምን አላጠናሽም የተሰጠሽውን ፈተና ትላለች። አላውቅም እኔ ትላታለች። ፍቺኝ፣ አልፈታሽም፣ ከፈታውሽማ ትመቸኛለች፣ ስለዚህ እኔ አልፈታሽም ብላ ትናገራታለች። በቃ እሷ ሄዳ ትፈታሻለች። ስለዚህ አንቺ ብልጥ መሆን አለብሽ፣ ትልቅ መሆን አለብሽ፣ መጠንከር አለብሽ። እንዴት ነው እንደዚህ የምትሆኙ? ስለዚህ የተሰጠሽውን ነገር ብልህ ሴት መሆን አለብሽ፣ ጎበዝ መሆን አለብሽ፣ ጠንካራ መሆን አለብሽ ብላ ትቆጣታለች። በቃ ሄጂ እሷ ትፈታሻለች። ሄዳ ትፈታታለች። ከዛ እሷም እየሮጠ ትሄዳለች። ግን ያሳዝናል። አንዳንድ ጊዜ ህይወት መከራ ነው። እሷ ደግሞ 2 ሚስት ሆነሽ ልትኖሪ ነው ብሎ ሲላት፣ እንዴ 2 ሚስት ልኖር ብዬ ልኖር አላልኩም፣ እኔ እኮ አግባኝ አላልኩም፣ ግን ደግሞ አንድ ላይ አንድ ቤት ውስጥ ሆነን ሁላችንም ተሰብስበን አንድ ላይ እንድኖር ነው የምፈልገው ብላ ትለዋለች። እንዴት እንደዛ ነገር ታደርገልሽ? አንቺ ለራሱ በጣም ስህተት ነው። ስለዚህ የኔ ውሳኔ የመጨረሻ ውሳኔ ነው። አይሆንም ብዬሻለሁ፣ አይሆንም ብዬሻለሁ። ከኛ ጋር እዛ አንድ ላይ አትሆንም። የበፊቱ ጊዜ አሁን አይመለስም ብሎ እሱም ይቆጣታል ማለት ነው። ቢቆጣትም እሷ ግን አልሰማችም። በቃ ሂጄ ልጁን ልየው ሲላት፣ እንዴ ለምንድን ነው ልጄ ብለህ ያላልከው ትለዋለች። አይ እኔማ ልጄ ለማለት በይፋ አውጥቼ ልጄ ነው ብዬ ለማቀፍ በጣም ለስሜ ለራሱ ጥሩ አይደለም ብሎ ይናገራል። እንዴት ነው አንተ ጥሩ አይደለም እንደዚህ ብሎ? በቃ ሂጂ አሁን ልጄ ሊያው ይላታል። እንሄድ ምናምን ይላታል። ይሄዳሉ፣ ወደ ልጁን ጋር ሊያው ይሄዳሉ። እንግዲህ ያቺ ጠንቋይ ቤትም ወደ ጠንቋዩ ጋር ትሄድና ያው ማድረግ ያለባትን ነገር በጠንቋይነት የሚሰራ ነገር የለም። የችኛቱም ደግሞ ከቤትሽ አንቺ ስርዓት ይዘሽ የማትቀመጭ ከሆነ ቀጥታ ከዚህ ከቤት ትወጫለሽ ትላታለች። በፍጹም አልወጣም አልሄድም ትላለች። ከዛ ባሏ በረንዳ ላይ ምን እየሰማ እንደሆነ ተሸኩሽኮ ያዳመጣቸው ነበረ። ከዛ ስትወጣ ምን አልሻት? ምን የተናገርሽው ነገር? አንቺ ቤቴን ልታፈርሽ ነው አይደለ ይላታል። እንግዲህ የሁለታቸው ሚስጥር ምን እንደሆነም አላውቅም። እንዴ እንደዚህ እንዴት ትለኛለህ? አላውቅልህም ምናምን ብላ ትገለምጠዋለች። ከዛ እሱም ቤቴን ልታፈርሽ ነው አይደለ? አርፈሽ ከመጣሽበት ቦታ ተመለሽ ሂጂ ይላታል። አልመለስም፣ አልሄድም፣ የምታደርገኝን አይሃለሁኝ እሲ ብላ እሷም ፍጥጥ ግጥም ትለዋለች። ከዛ እሷም ከመኝታ ቤት ትወጣና እንዴ ምናችሁ ነው ምናምን ትላለች። ምንም አልሆንም ባክሽ እነሱ ዝም ብለው ነው ምናምን ይላታል። ከዛ እሷም ደግሞ እንዴት እሱ እኮ አፈጠጠብኝ እኮ ሊገለኝ እኮ አለ። እንዴት ነው አንቺ እንደዛ አይነት ነገር ዝም ብለሽ የምትናገሪ ምናምን ትላታለች። እንዴ በፍጹም በባልና በሚስት መሀል ምንም የሚያጋባሽ ነገር የለም፣ አርፈሽ ተቀመጭ ትላታለች። ሲጀምር ከዚህ ከፊት ሂጂልኝ ብላ በጣቷ ታስፈራራታለች፣ ትቆጣታለች። ባይ ነው አልሄድም፣ በቃ ወደ ክላስ ሂጂ ወይም ከቤት የለቀሽ እንድትወጭ ነው ማደርግሽ፣ በቃ ሻንጣሽን ይዘሽ ወደ ውጭ ትላታለች። አልወጣም ትላታለች። እሱም ሰውየውም ደግሞ በቃ አንቺ አትናደጂ፣ እኔ ሁሉንም ነገር አስተካክለዋለሁ ብሎ ይናገራታል። እሺ በቃ የምታስተካከል ከሆነ ብላ እሷም ደግሞ ወደ ክላሷ ትሄዳለች። አስመሳይ ሰውና ነገረኛ ሰው እንግዲህ እንደዚህ ነው። በጣም የሚገርም ነገር ነው። ውድ ቤተሰቦቼ እንግዲህ ማለት ነው እኔ ያው ለመጀመሪያ ጊዜ ነው ያየኋቸው፣ ዛሬ ነው ያየኋቸው። ብዙም ስማቸውን አላቃቸውም። ላይክ እና ሰብስክራይብ ሸር ማድረጋችሁ እንዳትረሱ፣ አበረታቱኝ። እኔ እህታችሁ ነኝ እንደናንተው። ለወደፊት ደግሞ በደንብ እንደማውቃቸው እርግጠኛ ነኝ። ዛሬ የመጀመሪያ ጊዜ እይታዬ ነው። በሌሎች ላይ ነበረ። እንግዲህ ደግሞ ቀጣዩን በአዲስ እንደማመጣላችሁ ተስፋ አደርጋለሁኝ። እንዳትረሱ እሺ። ባይ ባይ። እወዳችኋለሁ። ቀጣይ እስከምንገናኝ ድረስ